ይከብዳል እጅሽ ላይ ሲሆን ይከብዳል ስማቡልቲ ይከብዳል በጣም ክረምት ላይ ዝናብ ሲዘንብ ባንዱ በኩል እኮ በቀኝ በኩል ቢላል መቀመጫ ወይ ጉድ በስማ ወይ ጉድ ሴቶችዬ ለዚህም ደርሳችሁልኝ ድሮ እኮ ፑታንታ ከፍተን ነበር መቀመጫ የምናየው አሁንማ መቀመጫ ከፍተን ነው ፑታንታ የምናየው ወይ ጉድ እንዴት ነው ነገሩ እንደዚህ ነው እንዴ ኤሮቢክስ የሚሰራው ወይ ጉድ በ2024 ደስተኛ ህዝቦች የሚኖሩበት ሀገሮች እንግዲህ ይፋ ተደርገዋል ወይ ጉድ አዲስ አበባ ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ ላይ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን ዛሬ ባዳዲስና ባበዱ ቪዲዮዎች ከች አሳብለናል ከቪዲዮቻችን ጋር ተሙኑ ጉሴ ወንድማችሁ ነኝ የትኛውንም ወንድማዊና እህታዊ ሀሳብ አስተያየት የሚቀበለው ይህ ሸበላ ወጣት ከእናንተ ጋር አብሮ ይውላል ማለት ነው ቪዲዮን ከመጀመራችን በፊት የቤቱ ህግጋት እንደታወቀ ነው የሰብስክራይብ በተናል ታረጉና ክፍያችን ነው ከርበት ትሉና የደወል ምልክቷን አርጋችሁ ድጋሚ ከርበት ትሉና የላይክ ምልክቷን ስታረጉ ልቤ በደስታ ብሎ ይመለሳል ማለት ነው እንግዲህ እንደሚታወቀው ቤታችንን ለማስተዋወቅ ክፍት አድርገናል ማለት ነው የትኛውም ድርጅቶች አብረው ለመስራት ለምትፈልጉ ከስር የምናስቀምጥላችሁ የሶሻል ሚዲያ ሊንኮች በመግባት ተሙዬ ይሄንን ፕሮዳክቴን ለሰዎች እንካችሁ በሉኝ እኔም እሰየው ብዬ እቀበላለሁ ማለት ነው ሰብስክራይብ እና ላይክ ሳታደርጉ የምትጀምሩ ሰዎች አያት ያደረገውን ነገር ስለማደርግ ሰብስክራይብ አድርጋችሁ ብታዩን የሚሻላችሁ ወደ ቪዲዮ ይከብዳል እጅሽ ላይ ሲሆን ይከብዳል ስማቡልቲ ይከብዳል በጣም እጅ ላይ ሲሆን በሚከብድ አይነት ስሜት አለው ነገር ግን ስትለብሹ ምንም አይነት ክብደት አይኖረውም ልክ ልብስ እንደምትለብሹ አይነት ነው ከለበሹ በኋላ ምንም አይነት የመክበድ ነገር አይኖረውም ይሄኛው ለሼፕ ነው ልክ እዚህ ጋር የስፖንጅ አለ አይደለ ይሄ በስፖንጅ ነው ይሄኛው ደግሞ በሲልክ ማቴሪያል ነው የሚሰራው ይሄ ላስቲክ ሳይሆን ሲልከን ነው ይሄን በመትለብሽበት ሰዓት ምንም አይነት ሙቀት አይኖረውም የመክበድ ስሜት አይኖረውም ፀሐይ ላይ እንኳን ብትሆኚ ይሄ የተለየ የሙቀት ስሜት እዛ አካባቢ እንዳይሰማሽ ያደርጋል ጭራሽ አይሰማኝም ምንም አይነት ሙቀት ስለዚህ ብዙ ሰው ይጠቀመዋል ይሄ ተጠቃሚ ጭራሽ ይሄ ወደ ጎን ወደ ለምሳሌ አንዳንዴ አርቲፊሻል የሆነ ነገር ስናደርግ አንዳንዴ ኮንፈርት አይሰማንም አንዳንዴ የመዛባት ነገር አለ እቺ ልምድ አላት እቺ ታስታውቃለች እና ልብስ ላይ ብዙ ጊዜ የማስታወቅ ስሜት አለው ይሄስ እንዴት ነው ይሄኛው ከለበሽ በኋላ መጀመሪያ አስተካክለሽ ከለበሽ በኋላ ይሄ መንሸራተት ወደታች የመውረድ ነገር አይኖርም ከሰውነትሽ ጋር ተጣብቆ እዛው ነው የሚቀመጠው አንቺ ካላወለቅሹ በስተቀር ዝቅ ማለት ነገር አይኖርም ስለዚህ ይሄን እንደ ከዚህ ጀምሮ እንደ ቁምጣ መጠቀም ማለት እንደ ቁምጣ እንብርት አለው እዚህ ጋር የእምብርት ምልክት አለው እስከ እምብርትሽ ድረስ መድረስ ይችላል እዚህ ጋር ደግሞ ቀዳዳው ሽንት ቤት በምትጠቀሚበት ሰዓት እንዳትቸገሪ እሱን ለማውለቅ ጊዜ እንዳይወስድብሽ በዚህኛው መጠቀም ትችያለሽ ስለዚህ ጠቀሜታው ይሄ ነው ማለት ነው ምንም ሳይድ ኢፌክት የለውም ከፈለግሽው አይነት ልብስ ጋር መለበስ ይችላል ታይት ለብሰሽ ይሄን መጠቀም ትችያለሽ ከተማ ውስጥ ዙር የምትለው እንትን ይችናት ለካ እቺ ሴትዮዋ ስትሸጥላችሁ የራሷ የመሰል የምታንጠለጥለው ተመልከቱልኝ ማለት አይቀርም ለምን ቢቀርሳ አባቶቻችን እኮ የሰው ወርቅ አያደምቅ የሚሉት በምክንያት ነው ካልቆረቆረ ያለው እኮ በቂ እኮ ነው ጭራሽ ቀዳደም ከስራለው አገኘው ብላ ፈስ ስታደርግ ሴንቴቲክ በእጇ ይዟ ከብዷታል ጭራሽ ስታደርግ አስቡት ከዚህ በፊት የስፖንጅ ሲመጣ ክረምት ላይ ዝናብ ሲዘንብ ባንዱ በኩል እኮ በቀኝ በኩል ቢላል መቀመጫ ወጣቱ ሲሄድሳ እናቱ መቀመጫሽ ያዘንቡላል ከፍ አድርጊው ለማንኛውም ያው ጥቅሙ ብዙም አይታየኝም አብዛኛው ሴቶች ግን የሚጠቀሙት ቀሚስ ለማድረግ ምናምን ነው ቢቀርባችሁ ድንኳኑን ብታደርጉስ እንዲህ ዝርግፍ የሚለው እናቶቻችን እኮ ወደው አይደለም ድንኳን የሚያደርጉት ግንብ ዳር ሄደው አለ ያደርጉና በቃ ኧረ ደግሞ በዚህ እንዳናማረ ሙሙ ጋር አንድ ላይ አምጥተው በኋላ ጉድ ቢሰሩኝስ ቢቀርብኝ ይሻላል ይሁን ተመስገን ነው Ese cuerpito que tú tienes, el traje de baño chiquitico te queda. ጌታዬ ወጥ ልሰራ ነው በሉኝ ትን እንዳታስቢ አንቺ Eso blanquita con el sol y de una ya se pone ላጠችው morena. Un trago de mano bien borracha todos በስማ saben que su vida se ጌታ ደም ማሽን ይሻላል ጌታ ሆይ በሉ ደግሞ ኮርጆ ናቸው የኛ ሀገር ሰዎች የሆነ ጊዜ አድርጋቸዋል እድሜ ልክ ራሱ ቢከመር እንደዚህ እኮ አይሆንም ሴትዮ ገንፎ የሰራሽ መሰለሽ እንዳምጣሽ የምታሳይን ከራስ ልጅ ላይ ራሱ ቢላጭ ሁሉ ያወጣም መቼስ እንደው እድሜ ልክ ስራተ ነው ይሄንን ስራ የምትሰራው መጨረሻ ላይ ብታገኝ የሰሙ መመንጠር ኮልደር ልማት ነው እንዴ ቆይቷል ከለበስኩትና ግን የሆነ ባጋጣሚ ልብስ ሳወጣ ይሄንን አየኝና ጉትት ሰራለ የሆነ ፊል ሴቶች ተው ይው ጉዳችሁን እና ይሄንማ ከሷ ጋር ነው አብሬ የምከፍተው
የምናቀው ውስጥ ይከታሉ የሚባለው ነገር ይሆን እንዴ ምናምን ብዬ በጣም ደንግጬ ይዤው መጣሁሻለሁና ይሄን ጉድ ሁላችንም አብረን ነው የምናየው። ተመልከቱልኝ። ነው የሚከቱት። ለምንድን ነው የሚከቱት? እሱ ያው እኔ በእጅ መንካት ፈራው። እስከዛሬ ድረስ እኮ አድርጌዋለሁ። ይህ ነገር የሚያስከስተው ነገር ምንድነው? ለሴቶች እህቶቻችን የጡት ካንሰር ስትገዙ በጣም ቼክ ማድረጋችሁን እንዳትረሱ። ነጭ ነገር ውስጡ አለ፣ ጥንቃቄ አድርጉ። ለጤና ያክል ነው። ጡት ላይ ምን ትሰራለህ እንዳትሉኝ። ጡት ማለት እኮ ኧረ በቃ ወደ ቀጣይ ቪዲዮ። ሴቶችዬ ለዚህም ደርሳችሁልኛል፣ ለዚህም ደርሳችሁልኛል። ዛሬ ሴት ብቻ ነው እንዲያመጣብኝ። ተው እንጂ ተው። ስንት ወግ ባህላችንን የጠበቀ ቡታንታ እያለ ይሄንን እንደው ቡታንታ ነው ብላችሁ ታረጉታላችሁ? ለእናንተ ባታስቡ እንደው ለእሱ ታስቡለትም? እናንተስ እኮ ችግር የለም። እሱ ምን በወጣ ይጨነቃል? ሲጀመር እንዴት አድርጋችሁ ነው የምትራመዱት? መንገድ ላይ እንዴት ነው የምትራመዱት? እንዴ ታስጨንቁታላችሁ እኮ ታስጨንቁታላችሁ። ሲጀመር ይሄ በዶክተር አይመከርም፣ በሕክምና አይመከርም። አዎ ጨሌው ላይ ሲጀመር የሆነ ነገር አለ። እሱ ምን በወጣው ይጨነቃል? ቆይ አፈልጉትም ነው ወይ? በቃ እንዴ ተው ተው ወንዶች፣ አሁን ልክ ነው። ኧረ ተው እንደው አፌ ቁርጥ ይበልኝ። አምባር መሆኑ ነው እንዴ? ድሮ እኮ ፑታንታ ከፍተን ነበር መቀመጫ የምናየው። አሁንማ መቀመጫ ከፍተን ነው ፑታንታ የምናየው። ታውቃለህ አንተ እዛው አትበል፣ የምሰበስበው አንተ ነህ። ዛሬ ላይ ያሳብደኝ ነው እንዴ? ቆይ ሲጀመር እንደው የፑታንታ ጥቅም ወንዶቹ ዘለቀ ምሬ አፈርደቼ እንዳይበላ ከራዳር ውጭ እንዳይሆን ተንፍሶ ጉድ እንዳይሆን ነው። ሸከፍ አድርጎ አቀፍ አድርጎ ለማስቀመጥ ነው። ሴቶቹ ምንድን ነው የሚሰራው? ተርጉ ማለት አይደለም ግን ሆነም በደንብ በስነ ስርዓት አሉላችሁ። ጦርጳው ሳምቡሳው እንትን ባለመሰላሉ የሚባል አለ ኪስ ያለው የቦማር ላይ እዚህ ጋር። ለማንኛውም ፓንት ምረጡ። እውነቷን ውስጥ የሆነ ነገር አለ። ምን ነው ትንሽ ወዴት እየሄደ ነው ጂም ወገን? አሁን የምንድን ነው? እንዴት ነው ነገሩ? እንደዚህ ነው እንዴ ኤሮቢክስ የሚሰራው? ቶምዬ ፓፓ ወይ አሳየኝ እስቲ። እኔ ራሱ የአይምሮ ልስራ እንዴ? የአይምሮ ካለ አይኑ ውስጥ ጣት አለ፣ ጣት ውስጥ አይን አለ፣ እጅ ውስጥ ግላብ አለ፣ ግላብ ውስጥ እጅ አለ። ሴቶች ሁሉ ለባሌ እግር ይከፍታሉ፣ እጅ በጣም ነው የሚመቸው ይላሉ። እኔስ ተቃጥዬ አርሬ ገብኛለሁ፣ ሻንጣዬን ይዤ ለመውጣት ወስኛለሁ። ወይኔ ተቃጠልኩኝ። አዋላጅ ማግባት እንዴት መቃጠል ነው? እንዴት አዋላጅ ነው? ይልቁን ይባስ ብላ አንዷ እቤት ድረስ መጥታለች። የአንድ ወር እርጉዝ ነች። ጣት ይመቸኛል፣ ጣት ውስጥ እርጉዝ አለ፣ እርጉዝ ውስጥ ጣት አለ ብላ ቤት ውስጥ ተኝታለች። ለቅቄላቸው ወጥቻለሁ። ቤቱ የነሱ ነው። ከዚህ በኋላ እኔስ አያገባኝም። ተቃጥያለሁ። ባሌ አዋላጅ ነው። ሴቶች ይመቻቸዋል፣ የሱ እጅ ይበላቸዋል። እጁን በጣም ይወዳሉ። አንደኛ ነው ይላሉ። እኔስ ተቃጠልኩኝ። አልፈልገውም ከዚህ በኋላ በቃ ትቼዋለሁ። በቃ ልፈታው ነው። ሄጃለሁ፣ ተጉዣለሁ። የሱ ጣት እጅ ውስጥ፣ እጁ ስር ጣት ውስጥ፣ ጣት ውስጥ እግር ውስጥ፣ እግር ውስጥ ጣት ውስጥ ነው። የሱ እጅ በቃኛል። ቻው፣ ተሰናብቻለሁ። ተቃጠልኩኝ። እሺ ባለጌ ብታውቂ የሱ ጣት ማለት አይን በይው። ጣቱ ላይ አይን አለ፣ አይኑ ውስጥ ጣት አለ። አዋላጆች እንደዛ ነው የሚያደርጉት። እኔ ነው ወይ የምትጠይቀኝ? ምን ላርግ? አስጨነቁኝ እኮ። ለማንኛውም ይሄ የግም ድግስ የሆነ ቀላችሁን ባቀልዱ መልካም ነው። በየገጠሩ አለ አይደል በአዋላጅ በማጣት ምክንያት እናቶች እየሞቱ ያሉት። በአዋላጅ ትቀልጃለሽ እንዴ? እኔ አሁን ሆስፒታል የተወለድኩት አረሳትም። ነርሷ ዘቅዝቃ መቀመጫህን በጥፊ መታለች ብላኝ ይሁን እስካሁን ድረስ እብጠቱ አልቀነሰልኝ። ለማንኛውም እንደዚህ አይነት ቀልድ ቢቀርባችሁ ባይ ነው። በ2024 ደስተኛ ህዝቦች የሚኖሩበት ሀገሮች እንግዲህ ይፋ ተደርገዋል። እስቲ ባለፈው የምሬን ነው የምላችሁ ድንግሎች የሚበዙባት ሀገር የት ናት ሲባል አንደኛ ላይ ጆርዳን ነበር። ኢትዮጵያ ደግሞ 50ኛ ላይ ነበረች። እስቲ አሁን ደግሞ ደስተኛ እኔ አሁን ደስተኛ ነኝ። እኔ የትኛው ላይ ነኝ ያለሁት? እስቲ ኢትዮጵያ መቼስ ትኖራለች። እዚህ ጋር የምትመለከቷቸው ከ1 እስከ 24 በደረጃ የተቀመጡ ናቸው። ከ144 ሀገራት ውስጥ እንግዲህ ኢትዮጵያ በ130ኛ ደረጃ ላይ ተቀምጣለች ማለት ነው። የሚገርማችሁ ነገር እንደው ለለቅሶ ብቻ ለየየ ለሪት የፈጠረን ፍጡር
በድንግልና መጨረሻ በሳቅ መጨረሻ ምን ይሻለናል? ሊቢያ እንኳን 66ኛ ደረጃ ላይ ትገኛለች። ሊቢያ የጋዳፊ ሀገር የፈረሰችው ምንም የሌላት አሁን ውድምድም ወጥቷል የተባለው 130 ምንኛ እኮ ነን እኛ። ጎረቤታችን ኬንያ እንኳን 114ኛ ደረጃ ላይ ትገኛለች። ሀገራችን ኢትዮጵያ እንግዲህ 130ኛ ደረጃ ላይ ትገኛለች። አስተያየታችሁን ኮሜንት ላይ አስቀምጡ። እነሱ ፈርሰው ብትንትናቸው ወጥቶ ነው ደስተኛ ሆኖ 66ኛው እኛ ሳንፈርስ እንዲሆነናል። አሁን ብትንትናችን ቢወጣ አያምጣው መድኃኒዓለም እንጂ በቃ የለንም። ፐርማነንትሊ ዲሌት ነው የሚያደርጉን። ጸልዩ እስቲ ምን ሆናችሁ ነው? ኧረ እባካችሁ ጸሎት አድርጉ። ተመልከቱ። ፍቅረኛ ነው ብዬ ላኪ ያለኝን ሁሉ ልኬ እኔ ጋር ነው የሚቀመጠው። እኔ ባልሽ አይደለው፣ እኔ ፍቅረኛሽ አይደለው፣ እኔ ወደፊትሽ ቤት አይደለው ብሎ ሲለኝ አንዴ ጡቴን አንዴ ቂጤን አንዴ ምኔን እያልኩ ልኬ ይኸው የእሱ ተገዥ ሆኜ ቀረው። እለጥፈዋለሁ። አርፈሽ ተቀመጪ። አስታቅፎኝ 3 ልጆች ቤት አስቀምጦ አንዷን በዚህ አንዷን በዛ ይላል። እኔ አገር ፈታለው በቃኝ ባልኩ ቁጥር እለጥፈዋለሁ፣ አደባባይ አወጣዋለሁ እያለ አያችሁ አይደለ? ምንም ያህል ፍቅር እንኳን ቢያንጨረጭራችሁ መቀመጫችሁ ሻይ እስኪያፈላ ድረስ ራሱ ብትወዱ ሰውነት የግል ነው፣ ለማንም አይላክም። ምኑንም ነገር ሲጋቡ ሲወልዱ ሲከብዱ በማረግ ሁሉ ነገር ሲሆን ይደርሳል። ምንድነው እርቃን ፎቶ እንዳለችው እርቃን ፎቶ ካልተላከ ትዳር አይመሰረትም እንዴ? ፍቅረኛ አትሆኑ እና ተጠንቀቁ ባይነኝ። ምንም ነገር ገንዘብም ምንም እንዳትልኩ። የኛ ሀገር ባሎች ስጋና የቀርከሃ ምግብ ተቀርቢላቸው ቀርከሃውን ይመርጡታል። ምክንያቱም ከጣዕሙም ከጥቅሙም አንፃር ቀርከሃን ይዘን ራሱ መራብን ማሰብ አልነበረብንም። ቀርከሃ ይበላል እንዴ? ይሄማ የቻይና ዛር ሲመታችሁ ነው። ለንጣፍና ለእንትን የምንጠቀመው ልታበሉን። ኧረ የምታውቁ ሰዎች እስቲ ኮመንት ላይ እስቲ እኔ እንደው ፋራውኝ እንዳይሆን ብንበላ አሁን ወደ ደቡብ አካባቢ ስር ነገሮች ይበላሉ። ለምሳሌ ጎደሬ፣ ቦይና፣ ሳማ እናንተ ቢገረፈው አለ አይደለ? ይቀቀልና እሾሁ ምናምን ሲረግፍ ክትክት ተደርጎ በስነ ስርዓት ይሰራል። ተገርፌበትም ተገርፌ ምሳ ሰዓት ቀርቦልኛል። ጭራሽ ቀርከሃ እውነት አላውቅም። እኔ የምታውቁ ሰዎች የት አካባቢ እንደሚበላ እንዴት እንደሚበላ ትንሽ በቴክስትም ጻፉልኝ። ለምሳሌ አሁን ፓንዳ የሚባሉት እንደዚህ ቻይኖች አካባቢ ላይ የሚኖሩ እንትኖች ናቸው እንስሶች ናቸው የሚበሉት። ሲበሉ ማየው እነሱንም ናሽናል ጂኦግራፊ ላይ ምናምን እንጂ ሰው ልጅ ሲበላ ግን አይቼው አላውቅም። መጣች ደግሞ እቺ በእናታችሁ ይኸው ምንድነው? ኧረ በእናታችሁ ስንት መከራውን በሚበላበት ስንት ለዚህ እንጀራ እኮ ነው ሰው መከራው የሚበላው። ሰው ለጠላ ቂጥ የሆነበት እኮ ይሄ እንጀራ እኮ ነው። እንደው ትጫወታላችሁ፣ ቤተሰብ እንኳን ዝም ትላላችሁ። እንደ እያያችሁ እንደ ብዙ እንዳልናገር ፈርዘር እንዳልሄድ እሱ ጋር መጋጨት ነው የሚሆንብኝ። አሁን አንቺን ቁርንችት ብልሽ እሱ ዝም ይለኛል አይለኝም። አንቺን አሁን ገንቺ ሚስማር ብልሽ እሱ ዝም ይለኛል አይለኝም። ጉቶ ብልሽ አይለኝም። ባይሆን ስራሽ በጣም ነው የሚያስጠላው። በጣም ነው የሆነ ዝግት የሚያደርግ ነው እውነት። እኔ እዚህ ቲክቶክ መንደር ላይ ብዙ ቪዲዮችን ሰርቻለሁ። እንደዚህ ግን ዝግንን ያለኝ የለም። በእህል ሰው ሲጫወት አይደለም እንዲህ ስንጨማለቅበት ሲተርፍ ራሱ ይጨንቃል። በጣም ነው የሚጣፍጠው። ምን አልሽ አንቺ? ያለ እንጀራ ይበላል። እየዋሰ እንጀራ የላችሁ? እንጀራ ጋግራችሁ እንጀራ ሳትጋግሩ ቀርታችሁ ነው። አበሻ ኩኩሩ ነው። ይኸውላችሁ የገጠሩ ሰው የዋው ልቡ ንጹህ ነው። ሆቴል ገብቶ እኮ ነው እንደናንተ አይነት ልቡ ነው ያስጠናቡ። ኧረ እንዴ ኮሎ እዴ ጭፈራው እሺ፣ ይሄ ነገር ጫፍ የለውም እንዴ? ተበጥሶ ቢወርቅብሽሳ ምንድነው የሚያክለው? እንዲህ እንዴ! ኧረ እነቱን ለመናገር ከሆነ ቁም ነገሩን ስናወራ በገጠሩ ያለ ሰው ጀለስ በቃ ምንም አይመስላትም። ወይ ታረጋለች። ይሄ አሁን ምንድነው የሚባለው? ቱባ ባህሉ ነው። ዋናው ቱባ ባህሉ ነው። አሁን ቱባ ባህል ይሄ ያለበት ቦታውን ግለጹልኝ መሄድ እፈልጋለሁ። አዎ ምክንያቱም ባህላችንን እሴታችንን እንዲህ አይነት ወጣ ሳይል ወጣ ያለ ባህላችንን ለህብረተሰቡ እንካችሁ ማለት እፈልጋለሁ። አንዳንድ ወንዶች ግን ከወንዶች ጋር ምንድነው ችግሯ?
ለጺማችሁ እድገትና ለፀጉራችሁ ምልጠት ሚኖክሲዲል ከምትጠቀሙ ይልቅ ለአስተሳሰባችሁና ለአይምሯችሁ እድገት የአሳ ዘይት ብትጠቀሙ ባይ ነኝ። የምር እስከ መቼ ድረስ ነው ጥሬ ሆናችሁ የምትኖሩት? ጊሽጣራስ አንቺ አንዱ ዳውላ አስቸገረና እንደ ሁላችንም ተመሳሳይ ነው እንዴ? ጥሬዎች እኮ ነው ያልሽው። ይሄ ሰብሰብ አድርጎ ጄኖሳይድ ነው። ወንድ ልጅ ገንዘብ በ20 ልብ በ40 ዓመት ነው የሚባለው። ሴት ልጅ ናት ብልህ። ወንድ ልጅ በ20 ዓመቱ ገንዘብ ለማግኘት ተፈተፍ ይላል፣ በ40 ዓመቱ ልቡ ግጥም ይልላችኋል። አታገኙም። ሲያወራሽ ራሱ ስትዩ ነው የሚልሽ። አይሰማሽም። ሀያዎቹ እንዳለ ሃኒ ቤቢ በኒ ምናምን ኔቨር ቤቢዬ በእናት ይሁን ነገር አሁን ብያለሁ። አይሁንም። መንጭቀሽ አታነሽም። እዛ የቤት ውስጥ ችግራችሁን ቤት ውስጥ በእናታችሁ። እኔ አሁን ብዙ መናገር ፈልጋለሁ፣ ግን በጣም ነው የምትመችኝ፣ በጣም ነው የምወድሽ። ግን በዘመድ ልታሰሪኝ ነው። ስራ ነው፣ ቤተሰብ ነው። እንዳትደግሚው ከዚህ በኋላ እንደዚህ አይነት ንግግር። አዲስ አበባ ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ ላይ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ። ፖሊስ እንዳለውም ከሆነ ተጠርጣሪዎቹ ሸጋው ጫኔ አንላይ፣ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ናቸው። እነዚህም ተጠርጣሪዎቹ ዩኒፎርሙን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያም ሰርተዋል። በዚህም በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ ባለስልጣኑን ገጽታ በሚያንቋሸሽ መልኩ ሐሰተኛ ቪዲዮ አዘጋጅተው በቲክቶክ አሰራጭተዋል። እነዚህም ልጆች የተያዙበት ምክንያት እንዳልኳችሁ የባለስልጣኑን ገጽታ በማንቋሸሽ ነው። እንዳነበብኩላችሁም የባለስልጣኑ ገጽታ ተበላሽቷል የተባለው በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የባለስልጣኑን ገጽታ አበላሽተዋል። እናም ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን አሳስተዋልም ተብሏል። እናም ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተነግሯል። እናም ከቦታው ጓደኞቻቸው ባደረሱኝ መረጃ መሰረት ይሄ ነገር ምክንያቱ ይሄ ነው ወይም ደግሞ የተያዙበት ምክንያት ይሄን እስካሁን ድረስ ቀጠሮ ይሰጥባቸው ወይስ ሌላ ነገር ይደረግ የሚለው ነገር እስካሁን በግልጽ አልተወሰነም። ልክ እንደተወሰነ ወይም ደግሞ እንደታወቀ ወደ እናንተ ማደርስላችሁ። በነገራችን ላይ አንድ ነገር ከማድረጋችሁ በፊት የሚመጡብንን ሪስኮች ቼክ ማድረግ አለብን። ይሄ ወንድማዊ ምክሬ ነው። ከማንኛውም ነገሮች መገለል አለብን ማለት ነው። አዲስ ነገር ክሬቲቭ ለመሆን ስንሞክር በጣም ፈርዘር እንሄዳለን። እሱ ነገር ደግሞ ዋጋ ያስከፍለናል ማለት ነው። ማንንም መውቀስ አልፈልግም። ጉዳዩን እንደሰማሁት ከሆነ ሰይፉ ፋንታሁን ሾው ላይቭ ላይ ደውሎ እንዳጣራው ከሆነ ጉዳዩን ከረር ሳያደርጉት አይቀርም። ፈጣሪ እጁን ይክተትበት ማለት ነው። ቤተሰቦቻችን ቪዲዮቻችንን ጨርሰናል። አፕሮቫል ልስጣችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ የደወል ምልክቷን ያልተጫናችሁ ሰዎች አሁንም ማድረግ ትችላላችሁ። 100,000 ሰብስክራይብ ስንገባ እዚች ጋር ፕሌይ በተና እናስቀምጣለን። የዛን ሰዓት ልቤ በደስታ ማለቷ አይቀርም ማለት ነው። በድጋሚ ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች ወይም ግለሰቦች ከስር በማስቀምጥላችሁ የሶሻል ሚዲያ ፕላትፎርሞች እየገባችሁ እንካችሁ ማለታችሁን እንዳትረሱ ማለት ነው። 10 ጊዜ ለካ አንድ ጊዜ ቁረጥ፣ ለሳቅ ለጨዋታ የተሙም ምረጥ የተባለበት ነው ያላችሁት። ማፊ ሙሽክላ ሰበቅታ ሙስጠኒ የሀቢቢ ቴንክ ዩ